በአስመራ የሚገኘው የአሜሪካ ኤምባሲ ሊዘጋ መሆኑን ተከትሎ ከፍተኛው ዝግብ ተነስቷል። ሙሉ መረጃውን በስፋት እናስደምጣችኋለን። በሌላኛው መረጃችን ደግሞ ሃርቫርድ ዩኒቨርሲቲ የትራምፕን ትዕዛዝ ባለመቀበሉ የ$2 ቢሊዮን መታገዱን ተከትሎ ነገሩ እጅግ እየጦዘ ቀጥሏል። ዝርዝር መረጃውን በስፋት እንመለከታለን። በሌላኛው ጉዳያችን ደግሞ ኢራን ኒውክሌር ሊኖራት አይችልም ስትል አሜሪካ ገለጸች። ይህንን መረጃ በዝርዝር መረጃችን በስፋት እናስደምጣችኋለን። ፊልድ ማርሻል ብርሃኑ ጁላ በሩዋንዳ ምን ገጠማ በሩዋንዳ ስለምን ተገኙ ስለሚለው በዝርዝር መረጃችን በስፋት እናስደምጣችኋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ በአስመራ የሚገኘው የአሜሪካ ኤምባሲ ሊዘጋ ነው ተባለ። ፖለቲካ እንደዘገበው የአሜሪካ ውጭ ጉዳይ መስሪያ ቤት የወጪ ቅነሳ አዲስ እቅድ አውጥቷል። በዚህ እቅድ መሰረት የመስሪያ ቤቱን ዓመታዊ ወጪ በ50% መቀነስ መታሰቡን አስታውቆም እቅዱን ተግባራዊ ለማድረግ የሚያስችሉ ምክር ሀሳቦች መቅረባቸውን አስረድቷል። ከቀረቡት ምክር ሀሳቦች ውስጥም 10 የአሜሪካ ኤምባሲዎችን መዝጋት ይገኝበታል። እንዲዘጉ የተባሉት ኤምባሲዎችም በኤርትራ፣ በግሪናዳ፣ በሌሶቶ፣ በመካከለኛው አፍሪካ ሪፐብሊክ፣ በሉዘምበርግ፣ በዲሞክራቲክ ኮንጎ፣ በጋምቢያ፣ በደቡብ አፍሪካ፣ በማልታና በማልዲቪስ የሚገኙም ናቸው። እንደ ዘገባው በእነዚህ 10 ሀገራት የሚገኙ ኤምባሲዎች ቢዘጉም አሜሪካ ከእነዚህ ሀገራት ጋር ዲፕሎማሲያዊ ግንኙነቷን በጎረቤት ሀገራት በሚገኙ ኤምባሲዎች አማካኝነት የምትቀጥልም ይሆናል። ለምሳሌም ከኤርትራ ጋር ያላትን ግንኙነት በናይሮቢ በሚገኘው ኤምባሲዋ አማካኝነት የምታደርግ ሲሆን ከማልታ ጋር ያላትን ግንኙነት ደግሞ በጣሊያን ኤምባሲዋ ለማድረግ ማቀዷን ዘገባው አስረድቷል። ወደ ቀጣይ መረጃችን ስናመራ ሃርቫርድ ዩኒቨርሲቲ የትራምፕን ትዕዛዝ ባለመቀበሉ $2 ቢሊዮን ታገደበት። የዶናልድ ትራምፕን ትዕዛዝ አላስተናግድም ያለው ሃርቫርድ ዩኒቨርሲቲ ከፌደራል መንግስት የሚመደብለትን $2 ቢሊዮን እንዲታገድበት ተወሰነ። ዋይት ሃውስ ሃርቫርድ ማድረግ ያለባቸውን ነገሮች ዝርዝር ቢሰጥም ዩኒቨርሲቲው አልፈቀደም። ዋይት ሃውስ ዝርዝሩን የላከው ጸረ ሴማዊነትን ለመታገል ነውም ተብሏል። የትምህርት ሚኒስቴር የሃርቫርድ ውሳኔ በትምህርት ዘርፉ ያለውን ማናለብኝነትም ያሳያልን ብሏል። ሃርቫርድ የአስተዳደርና ቅጥር ለውጥ እንዲደረግም ተጠይቋል። ሆኖም ግን ዋይት ሃውስ ሊቆጣጠረን እየሞከረ ነው ሲልም ውድቅ አድርጓል። ትራምፕን አሻፈረኝ ያለ ቀዳሚው ትልቁ ዩኒቨርሲቲ ነው። ትራምፕ ዩኒቨርሲቲዎች ለአይሁዳውያን ተማሪዎች ከለላ እየሰጡ አይደለም ብለው ሲተቹም ነበር። በአሜሪካ ትልልቅ ዩኒቨርሲቲዎች የጋዛን ጦርነት በሚቃወሙና እስራኤልን በሚደግፉ ተማሪዎች መካከል ግጭት ሲነሳ ነበር። የሃርቫርድ ዩኒቨርሲቲ አለን ጋርበር በህግ ክፍላችን በኩል መንግስት ያቀረበውን ማሻሻያ እንደማንቀበል አስታውቀናል። ህገ መንግስታዊ መብታችንን አሳልፈን አንሰጥም ብለዋል። ጸረ ሴማዊነት ዩኒቨርሲቲው እንደማይቀበልና መንግስት ግን ነገሮችን እያጋነነ መሆኑን ዩኒቨርሲቲው አስታውቋል። አብዛኞቹ ትዕዛዞችም የመንግስትን ቁጥጥር የሚጠብቁ ናቸው ብሏል ፕሬዝዳንቱ። ዩኒቨርሲቲው የሚያገኘውን $2.2 ቢሊዮን ድጎማና $60 ሚሊዮን የኮንትራት ገንዘብም ተቋርጧል። ሃርቫርድ ከፌደራል መንግስቱ በጀት ለማግኘት እንዲችልም ከዋይት ሃውስ ከተሰጡት 10 ማሻሻያዎች መካከል አንደኛው ለአሜሪካ አደገኛ የሆኑ ተማሪዎችን መጠቆም ነው። ጸረ ሴማዊነት የሚያባብሱ የተባሉ የትምህርት ክፍሎችን አሰራር በገለልተኛ ባለሙያዎች ማስፈተሽም ይገኝበታል። ባለፉት 2 ዓመታት ተቃውሞ ያደረጉ ተማሪዎችን መቅጣቱም ተካቷል። ከወራት በፊት የትልልቅ ዩኒቨርሲቲዎች ፕሬዝዳንቶች በኮንግረስ ቀርበው ቃላቸውን ሲሰጡ የያኔው የሃርቫርድ ፕሬዝዳንት ክላውዲን ጋይ አይሁዳውያን ተማሪዎች እንዲገደሉ የሚጠይቁ ንግግሮች መታለፍ አልነበረባቸውም ብለው ይቅርታም ጠይቀዋል። ትራምፕ ወደ $256 ሚሊዮን የሚሆን የሃርቫርድ ድጎማና በየዓመቱ የሚመደበውን $8.7 ቢሊዮን በድጋሚ እንደሚያጠኑ መግለጻቸው ይታወሳል። ከዚህ ቀደም የኮሎምቢያ ዩኒቨርሲቲ $400 ሚሊዮን የፌደራል ፈንድ መቋረጡም አይዘነጋም። ኮሎምቢያ ዩኒቨርሲቲ ብዙም ሳይቆይ ዋይት ሃውስ ያቀረባቸውን የማሻሻያ ሀሳቦችም ለመተግበርም ተስማምቷል። ወደ ቀጣይ መረጃችን ስናመራ ኢራን ኒውክሌር ሊኖራት አይችልም ስትል አሜሪካ አስታወቀች። አሜሪካ ኢራን ዩራኒየም ማበልጸጓን የግድ ማቆም አለባት አለች። ቴህራን ዩራኒየምን ማበልጸጓን ማቆም እንዲሁም ማስወገድ ይጠበቅባታል ብለው በመካከለኛው ምስራቅ የዶናልድ ትራምፕ ልዩ መልእክተኛ ተናግረዋል። ተወካዩ ኢራን ዩራኒየም በዝቅተኛ
በከፍተኛ ደረጃ ማብላላት ትችላለች ከሚለው የቀደመ ሐሳባቸው ያፈነገጠ አስተያየትም ሰጥተዋል። ኢራን እንዲህ አይነት ሐሳብ ላይ የመስማማቷ ነገር አስቸጋሪ በመሆኑ ዊትኮፍ ለሁለተኛ ዙር ድርድር ሳንካ ፈጥረዋልም ተብሏል። ከዋሽንግተን ጋር ለመስማማት አማራጩ ይህንን ማድረግ ነው አይነት አቋምም አራምደዋል። ሁለተኛው ዙር ድርድር ቢኖርም ሊደረግ ይችላል ቢባልም አፍራሽ ሐሳቦች ከዋሽንግተን በኩል ወጥተዋል። የትኛውም የመጨረሻ ስምምነት በመካከለኛው ምስራቅ ሰላምና መረጋጋት እንዲሁም ብልጽግናን ማረጋገጥ አለበት ባይናቸው ዊትኮፍ። ይህን ለማድረግ ደግሞ ቴህራን ዩራኒየም ማበልጸጓን መተው አለባት ነው የሚለው። በተለይም በኒውክሌር ድርድሩ ዙሪያ የሩሲያን ፖለቲከኞች ለማማከር የኢራን የውጭ ጉዳይ ሚኒስተር ሰይድ አባስ ወደ ሞስኮ በቀናት ውስጥ ይጓዛሉ መባሉን ተከትሎ ዊትኮፍ የሰጡት መግለጫ መሆኑን ጥያቄም አስነስቷል። ወደ ቀጣይ መረጃችን ስናመራ ፊልድ ማርሻል ብርሃኑ ጁላ ወታደራዊ ትብብርን ለማጠናከር ያለመ ጉብኝት በሩዋንዳ እያደረጉ ነው። የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሩዋንዳ ከሚያዝያ 5 ቀን ጀምሮ የ4 ቀን የሥራ ጉብኝት እያደረጉ እንደሚገኝ ተዘግቧል። ጉብኝቱ ሁለቱ ሀገራት ወታደራዊ ትብብርን ለማጠናከር እያደረጉት ያለውን ጥረት ተከትሎ እየተካሄደ ነው። የሩዋንዳ ጠቅላይ ኢታማዦር ሹም ጀነራል ሙባረክ ሙጋጋ በመጋቢት ወር በኢትዮጵያ ባደረጉት ጉብኝት በተለያዩ ወታደራዊ መስኮችን በጋራ መስራት የሚያስችል ስምምነት ፊልድ ማርሻል ብርሃኑ ጁላ ጋር ተፈራርመዋል። እንደ ዘ ኒው ታይምስ ዘገባ ፊልድ ማርሻል ብርሃኑ ጁላ ሰኞ ዕለት ኪምሁሩራ በሚገኘው የሩዋንዳ መከላከያ ሰራዊት ዋና መስሪያ ቤት ከጀነራል ሙባረክ ሙጋጋ ጋር ውይይትም አድርገዋል። ይህን ተከትሎ የሩዋንዳ መከላከያ ሰራዊት በሰጠው መግለጫ ጉብኝቱ የረጅም ጊዜ የሁለትዮሽ ትብብርን ለማስፋት ቁልፍ ዕድል መሆኑን በመግለጽም ውይይቶችን በመከላከያና በሌሎች ተዛማጅ ዘርፎችም አዲስ የትብብር መስኮች ላይም ያተኮሩ ናቸው ብለዋል። ፊልድ ማርሻል ብርሃኑ ጁላ የኪጋሊ የዘር ማጥፋት መታሰቢያና የዘር ማጥፋት ዘመቻ ሙዚየምን እንደሚጎበኙ ዘ ኒው ታይምስ ዘግቧል። የሩዋንዳ ጠቅላይ ኢታማዦር ሹም ጀነራል ሙባረክ ሙጋጋ በመጋቢት ወር ወደ ኢትዮጵያ በተጓዙበት ወቅትም ሉካናቸው በቢሾፍቱ የኢትዮጵያ አየር ኃይልን መጎብኘታቸው ይታወሳል። በተጨማሪም በወቅቱ ከኢትዮጵያ አቻቸው ጋር በወታደራዊ አቅም ግንባታ ስልጠና በተሞክሮ ልውውጥ ሽብርተኝነትን ለመከላከልና በሌሎችም ተያያዥ ባሏቸው ወታደራዊ ጉዳዮች ዙሪያም በጋራ ለመስራት ስምምነትም ተፈራርመዋል። ወደ ቀጣይ መረጃችን ስናመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ ንዋያተ ቅዱሳት የሆኑትን ከበሮ፣ ጽናጽን፣ መቋሚያና እንዲሁም ከ10 በላይ ቅዱሳት መጻሕፍት በኢትዮጵያ አእምሯዊ ንብረት ባለስልጣን በቅጂና ተዛማጅ መብቶች መመዝገባቸውን አስታውቃለች። ቤተክርስቲያኒቷ ሚያዝያ 3 ቀን 2017 ዓ.ም የዜማ ንዋያተ ቅዱሳን እናም ቅዱሳት መጻሕፍቱ ተመዝግበው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሯዊ ንብረት መሆናቸውን ከባለስልጣኑ በወጣው ደብዳቤ መረጋገጡንም ገልጻለች። መረጃው የቤተክርስቲያኒቱ የሕዝብ ግንኙነት መምሪያ ነው። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።